ህይወትን ማስወገድ አለብኝ። ካልሆነ ግን ሁሉም ወደ እኔ ይዞሩብኛል። አቅርቤልሻለሁ። እሺ፣ ከአንቺ የሚጠበቀው ታጥቦ መብላት ብቻ ነው። እሺ። ሳሮን ለህይወት ብላ የቀመመችው መድኃኒት ለዳዊት ሆኖ ዳዊትም ራሱን ስቶ ወደቀ። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 26 ነው ማለት ነው የመጣሁት። በባለፈው ክፍል ያየነውና የተመለከትነውም ከሳሮን ክፍል የህይወት ልጅ ፎቶ ተገኝቶም በጣም ተደነጋግጠውም ነበረ ያየነውና የተመለከትነው። እንዲሁም ቪዲዮም ያቆመው ከዛ ላይ ነበረ። ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን የምንመለከት ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ እያልኩኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ወደ ቀጣዩ ዛሬ ሳሚ ሳሮንን እየጠየቃት ነው። እንዴት ከክፍልሽ የህይወት ልጅ ፎቶ ተገኘ እያለም ሳሮንን በጣም ተናደደች። ለምንድን ነው እንደዚህ የምትለኝ? እንደዚህ አይነት ጥያቄ ለምን ትጠይቀኛለህ? በማለት ትናደድና ውጣለኝም ትለዋለች። በመቀጠልም ዳዊት ህይወትንም እንዴት እስካሁን ሳትነሽ ነው? በቃ ይህን ፎቶ ይዘሽ ራስሽን እያስጨነቅሽ ነው ይላታል። በሌላ በኩል ደግሞ ሩትና ሳሚ ተገናኝተዋል። ሳሚ እንደተለመደው ብር ስጭኝ እያለ እያስቸገራት ነው። ከዛም እማሰጪ ከሆነ አሳይሻለሁ በማለትም ሲያንቃት ሳሚን ከወደ ኋላ ይመጣና የሩት ወንድም ይፈነክተዋል። በመቀጠልም ወደ ቤት ይሄዳሉ። ከዛም ምን ሆነ ነው ሳሚ ይለዋል ዳዊትም ዱርዮቹ እንደመቱትና እኔ ማንም አላውቅም ማን እንደደበደበኝ በማለትም ይመልስለታል። በሌላ በኩል ደግሞ ህይወት ራሴን አዞረኝ እያለች ነው። እናም ይሄም ነገር እንድታርፍና ትንሽ ተኝታም እንድትረጋጋ ታደርጋታለች ሩት። ከዛም ሳሮን ትመጣለች። እንዴ ጭራሽ ከሶፋ ላይ ተኝተሽልኛል በማለት የመረረ ቃልን በመወርወርም ጽናት ወይም ህይወት እንድትነሳና ወደ ክፍልም እንድትገባ ታደርጋለች። ሩትም በሳሮን ባደረገችው ነገር በጣም ተናዳ ወደ ውጭ በመውጣትም ከወንድሟ ጋር ታወራለች። ለምንድን ነው ከሳሚ ላይ እጅን የሰነዘርከው በማለት ትነግረዋለች። በመቀጠልም ህይወት እያሳዘነች ነው። እኔ የሆነ ነገር አንድ ሰነድ ላገኝ እንጂ ከዚህ ቤት አንድ ቀን አላድርም እያለች ነው። ግን የጥፋተኝነት ስሜት እየተሰማኝ ነው። ህይወት በእንደዚህ አይነት ነገር ሳያት በጣም እያዘንኩ ነው ትላለች። በሌላ በኩል ደግሞ ሳሮን እንግዲህ ምን ላድርግ ህይወትን ማስወገድ አለብኝ እያለች ከራሷ ጋርም እያወራች ነው። አሁንም ለስለስ ብዬ ቀርቤ እሰራላታለሁ በማለትም ከራሷ ጋር ታወራለች። ከዛም ህይወትንም ጠራቻት። ይቅርታ ባደረግኩት ነገር የጥፋተኝነት ስሜት እየተሰማኝ ነው። ከስራ ቦታ ስራ በዝቶብኝ ስመጣ እናንተን እየተበሳጨውባችሁ ነው በማለትም ትነግራታለች። ህይወትም ምንም እንዳልተቀየመችና ምንም ቂም እንዳላዘችባት ትነግራታለች። በመቀጠልም በጠዋት ተነስታ ቁርስ ለመስራት ጉድ ጉድ እያለች ነው። እንዴ ሳሮን እንዴት እያደረግሽ ነው? ምን እያደረግሽ ነው? ያለ ወትሮሽ ይላታል ወንድሟ። እኔ ህይወትን ሰፕራይዝ ስላድርጋት ብዬ ነው። አንተስ ወደ ስራ ቦታ ሄድ እንጂ የሆነ ስራ አለችኝ እኮ ብላይ ነበር ትለዋለች። እኔማ እሄዳለሁ ችግር የለውም ይላታል። ከዛም ጽናትም ተኝታ ነበረ ወይም ህይወት ማለት ነው። ሳሮን ደግሞ ቅመሟንም እየቀመመች ነው በጁስ ጨምራ። ከዛም በጠዋት ተነስታ ወደ ህይወትም ትሄዳለች። ህይወት ተነሺ ቁርስ ሰርቼልሻለሁ ተነሺ በማለትም ትቀሰቅሳታለች። ህይወትም ምስኪኗ ትነሳና ቁርስ ለመብላት ደስ ብሏታል። መልካምነቷም ገዝቷታል። ከዛም እንዴ ብላም ወደ ውጭም ትሄዳለች። ሳሮን እንግዲህ ምግቡንም አስቀምጣላት ካንቺ የሚጠበቀው
ታጥቦ መመገብ ብቻ ነው ብላት ነበር የወጣችው። እንደ ወጣችም ለስራ ባልደረባዋ ነበር የደወለች። የሰጠዋት መድኃኒት ከ15 ደቂቃ በላይ አይቆይም በማለትም ትደውልለታለች። እናም መተህ መውሰድ ይኖርብሃል ትላለች። ቤተሰቦቼ ደግሞ በሆነ አጋጣሚ መምጣታቸው ስለማይቀር እንዳይደረስብህ ትለዋለች። በመቀጠልም ህይወትም ከምግቡ ቀረብ ብትልና ልትበላ ስትል እጇን ሳትታጠብ ታየዋለች። እንዴ እጅን ሳልታጠብ ነው እንደምበላ የሳሮን መልካምነት ስለገዛኝ በማለትም ወደ መታጠቢያ ትሄዳለች። በመቀጠልም ዳዊት ሊሄድበት ከነበረበት ስራ እንደገና ወደ ቤት ይመለሳል። ወደ ቤት በሚመለስበት ሰዓትም ከጠረጴዛው ምግብና ጁስ ይመለከታል። ከዛም ውሃ ጠምቶት ስለነበር በቁሙ ያንን የተቀመመ ጁስ ይጠጣዋል። ዘወር ብላም ስትመጣ ህይወት ጁሱ ተጠጥቷል። እንዴ ለምንድን ነው የጠጣህብኝ ጁሴን? ሳሮን የገዛችልኝን በማለት ትነግረዋለች። ህይወትም ግራ ገብቷታል። እንዴ አንተ ቆይ ምንድን ነው እያለችም ከዛም ዳዊት ደግሞ በእናትሽ ጠምቶኝ እኮ ነው፣ አሁን ከፈለግሽ ሂጄ አመጣልሻለሁ እገዛልሻለሁ ይላታል። እንዴ አንተ የገዛው እኮ የሳሮንን ጁስ አይተካልኝም እያለችም ባለችበት ሰዓት ዳዊት ሆዴን ብሎም ሆዱን እየዳሰሰ እረ ምንድን ነው እያለም ባለበት ሰዓት ህይወትም ስታየው ስትመለከተው እየተቅለሰለሰ ነው። እንዴ አዝኜብህ እኮ ነው በማለት ትነግረዋለች። ከዛም ዳዊትም ባሰበት ራሱን ስቶም ወደቀ። በጣም አቃተው፣ ተዝለፈለፈ። ህይወትም በጣም ደነገጠች። ከዛም ሳሮንም የህይወትን ሁኔታ ለማየት ብላም ተመልሳ ስትመጣ ህይወት ሳይሆን የጠጣቸው ጁሱን ወንድሟ ዳዊት ነው። በጣም ነው የሚያሳዝነው። እናም ቤተሰብ ከዚህ ላይ ምን ተሰማችሁ? እንግዲህ ለህይወት የተቀመመው ቅመም ነው እንግዲህ ዳዊት አንስቶ የጠጣው ማለት ነው። በቀጣይ ቪዲዮስ ምን ሊሆን ይችላል? ዳዊት ይነቃ ይሆን ወይስ እንዴት ሊሆን ይችላል? ሳሮንም ደንግጣለች። ዳዊት ዳዊት እያለች ደርቃ ነው የቀረችው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ እና በጣም ነው የሚያሳዝነው። ህይወት በየዋህነት ሳሮን ተቀየረች፣ እያዘነችልኝ ነው በማለትም እንግዲህ ይቅርታ ብላ ነበረ ይሄን ነገር ያደረገችው። ነገር ግን ሳሮን ስራዋን እየሰራች ነበር። እናም ዳዊት አሁን ሲነቃ ለሳሮን ያለው አመለካከት በጣም የዘቀጠና የቀጨጨ ነው የሚሆን። ምክንያቱም ዳዊት መጀመሪያ ላይም ህይወትም የነገረችው ሳሮን ናት እንደዚህ ያደረገችልኝ የገዛችልኝም ብላ ስለነገረችው ከዚህ በኋላ ሲነቃስ ምን ሊፈጠር ይችላል? እናም በቀጣይ ቪዲዮ ምን ሊሆን ይችላል የሚለውን ይዤ የምመጣ ይሆናል ማለት ነው። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ፈቅዳችሁ ስላዳመጣችሁኝ ከልብ አመሰግናለሁ ያልኩኝ መልካም ጊዜ። ቻው ቻው።